ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው መረጃ አልፋለሁ። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ኦነግና ኦፌኮ በጋራ በአማራ ሕዝብ ላይ የዘር ማጥፋት ጭፍጨፋ እንዲፈጸም ቅስቀሳ እያደረጉ መሆናቸው ተገለጸ። ሁለቱ ድርጅቶች በአማራ ሕዝብ ላይ የዘር ማጥፋት ወንጀል እንዲፈጸም የሚያነሳሳ የሐሰት ትርክት፣ የሐሰት መረጃና ፍረጃዎችን አስተጋብተዋል። በምዕራብ ሸዋ በኖኖ ወረዳ የተፈጸመውን ጥቃት ተከትሎ ሁለቱም የኦሮሞ ድርጅቶች ፈጻሚው ፋኖ ነው በማለት በሐሰት ፈርጀዋል። የኦሮሞ ፌዴራላዊ ኮንግረስ ባወጣው መግለጫ አገዛዙ ከፋኖች ጋር በመተባበር የኦሮሞን ሕዝብ አጠቃ ሲል ከሷል። በተያያዘ የኦሮሞ ነጻነት ግንባር በትናንትናው ዕለት ባወጣው መግለጫ በተመሳሳይ በምዕራብ ሸዋ የተፈጸመው ድርጊት ፋኖና የመንግስት ኃይሎች በጋራ ያደረጉት ነው ብሏል። እነዚህ የተሳሳቱ መረጃዎች በኦሮሞ ሚዲያ ኔትወርክ ኦኤምኤን በቀጥታ ለህዝቡ እንዲደርሱ እየተደረገ በአማራ ህዝብ ላይ ዘር ማጥፋት ወንጀል እንዲፈጸም እየተቀሰቀሰባቸው ይገኛሉ። የአማራ ህዝብ በኦሮሚያ ክልል በተለይም በኖኖ ወረዳ ላለፉት 7 ዓመታት የዘር ማጥፋት ወንጀል የተፈጸመበት መሆኑ ይታወሳል። በዚህ በምዕራብ ሸዋ ኖኖ ወረዳ በተከታታይ ሲዘገብ እንደነበረው በአማራ ህዝብ ላይ የዘር ማጥፋት ወንጀል ዘርን መሰረት ያደረገ የሀብት ውድመትና ማፈናቀል ሲፈጸም ቆይቷል። ከሁለቱ ድርጅቶች በተጨማሪ አገዛዙ ባለስልጣናትም ህዝቡን እየሰበሰቡ ይህንን ጥቃት የፈጸመባችሁ አማራ ነው፣ እናስታጠቃችኋለን፣ እናንተ መፋለም አለባችሁ ያሉ የግጭት ጠመቃ ውስጥ ገብተዋል። ኦሮሚያ ክልል ምዕራብ ሸዋ ኖኖ ወረዳ በአማራ ህዝብ ላይ የዘር ማጥፋት ከተፈጸመባቸው ቦታዎች ዋናው ነው። ራሱን የአንድ ህዝብ ወኪል አድርጎ የሚገልጸው የብልጽግና ፓርቲ የተፈጸመውን ጥቃት አስመልክቶ በኦሮሞና በአማራ ህዝብ መካከል የእርስ በርስ ግጭት እንዲነሳ እየሰራ ይገኛል። ብልጽግናን እንቃወማለን የሚሉት የኦሮሞ ነጻ አውጪ ግንባርና የኦሮሞ ፌዴራላዊ ኮንግረስ በተመሳሳይ የእርስ በርስ ግጭት እንዲነሳ ቅስቀሳቸውን ቀጥለዋል። የብልጽግና አገዛዝ የአማራን ህዝብ ፋኖ በሚል ፈርጆ ቀጥተኛ ጦርነት ከከፈተው 2 ዓመታት ቢያልፉም እነዚህ ሁለት የኦሮሞ ድርጅቶች ፋኖና መንግስት አብረው ይሰራሉ፣ አብረው ሆነውም በኦሮሞ ህዝብ ላይ ጥቃት እያደረሱ ይገኛሉ ሲል ይከሳሉ። ይህ የሐሰት ትርክት ላለፉት 50 ዓመታት ሲያስተጋቡት የነበረው ቅጥያ ሲሆን የዓለም አቀፍ ተቋማት የአማራ ህዝብ የተጋረጠበትን የህልውና አደጋ በመረዳት ትኩረት እንዲሰጡት ተጠይቋል። ቅስቀሳውን ተከትሎ በወለጋ በተለያዩ አካባቢዎች ውጥረት ነግሷል። ኦኤምኤን እና የብልጽግና መገናኛዎች በሚያስተላልፏቸው ቅስቀሳ ምክንያት የዘር ማጥፋት ወንጀል እንዳይፈጸምብን ሰግተናል ሲሉ ምንጮች ከወለጋ ገልጸውልናል። በትናንትናው ዕለት በወለጋ ሆሮ ጉድሩ ወለጋ ዞን አቢደንጎሮ ወረዳ አማራዎች በሚኖሩባቸው የገጠር ቀበሌዎች አገዛዙ ጥምር ኃይሉን እያስገባ መሆኑ ተገልጿል። የኢትዮጵያ መከላከያ ሰራዊት ከኦሮሚያ ልዩ ኃይል ጋር በመሆን ወደ ሎምጫ ቀበሌ ከቱሉ ጋና ከተማ ተነስቶ ገብቷል። በተጨማሪም ከወረዳው ዋና ከተማ ወደ ገርጅ ቀበሌ የተንቀሳቀሰው የብልጽግና ኃይል ተጨማሪ ኃይል እየጠበቀ መሆኑ ተገልጿል። በከፍተኛ ሁኔታ የገባውን የብልጽግና ኃይል ተከትሎ በአካባቢው በአማራዎች ላይ የዘር ማጥፋት ወንጀል ሊፈጸም ስለሚችል ህዝቡ ጥንቃቄ እንዲያደርግ ማሳሰቢያ ቀርቧል። በእነ ጋዜጠኛ መዓዛ መሐመድ መዝገብ አቃቢ ህግ 22 ምስክሮችን እንዲያቀርብ ተፈቀደለት። ክሱ የተመሰረተው በኢቢኤስ ሚዲያ የተላለፈው የብርቱካን ታሪክን ተከትሎ ነው። በእነ ጋዜጠኛ መዓዛ መሐመድ መዝገብ ተከሳሾች ላይ አቃቢ ህግ አሉኝ ካላቸው 50 ምስክሮች መካከል 7 የሚሆኑትን አሰምቷል። እስከ ጥቅምት 22 ምስክሮችን እንዲያቀርብም ተፈቅዶለታል። ከኢቢኤስ ጋዜጠኞች መካከል የአቃቢ ህግ 6ኛ ምስክር የሆኑት ሉላ ገዙና ዘወትር መስክረዋል። በኢቢኤስ ሚዲያ የአዲስ ምዕራፍ ፕሮግራም አቅራቢ ሆና ስለመስራቷና የመደፈር ወንጀል ተፈጸመብኝ ያለችውን ብርቱካን ተመስገንን ፕሮግራሟ ላይ እንዳቀረበቻት መስክራለች። ተጎጂዋን ታሪኩ ኃይሌ የተባለ ሰራተኛ ይዟት ወደ ስቱዲዮ መምጣቱንና ማንኛውም ባለ ታሪክ የሚጠየቀውን የማጣሪያ ጥያቄ ተጠይቃ ስለመግባቷ አስረድታለች። ብርቱካን የተደፈረች ስለመሆኗ የሚያሳይ የሕክምና ማስረጃ የያዘች ስለመሆኗና ምስክሯን በወቅቱ በተመለከተችው ድርጊት በጣም በማዘኗ ስሜቷን መቆጣጠር ባለመቻሏ ያለቀሰች መሆኑን ተናግራለች። ሉላ የሰጠችው ምስክርነት ለፖሊስ ከሰጠችው ጋር ልዩነት አለው በሚል ምንም እንኳን አቃቢ ህግ አስጠቂ ምስክር ናት ቢልም ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ዳኛ አልተቀበለውም ተብሏል። ለፍርድ ቤት የሚሰጥ ቃል ለፖሊስ ከተሰጠ ቃል ጋር የግዴታ መመሳሰል አለበት የሚለውን ህጋዊ መሰረት እንደሌለው ጠቁሟል።
የምስክሮች የማሰማት ሂደት ጥቅምት 12 እና 13 የተካሄደ ሲሆን ዳኞች ስብሰባ ላይ ናቸው በመባሉ ጥቅምት 14 2018 ተቋርጦ ይዋል እንጂ ሂደቱ እስከ ጥቅምት 22 ይቀጥላል ተብሏል። ተጎጂዋ ብርቱካን ተመስገን በታጠቁ ኦነጋውያን መደፈሯን በኢቢኤስ ሚዲያ መግለጧን ተከትሎ አገዛዙ አፍኖ ወደ ሜክሲኮ የምርመራ ማዕከል በመውሰድ የማስተባበያ ዶክመንታሪ መስራቱ አይዘነጋም። በኋላም በተከፈተው ክስ ጋዜጠኛ መዓዛ መሐመድ እና ጋዜጠኛ ተስፋዬ ወልደስላሴ አብረው መከሰሳቸው ይታወሳል። በአሰቦት ገዳም ግድያና እገታ ተፈጸመ። በትናንትናው ዕለት በአሰቦት ገዳም የኦሮሞ ታጣቂ ኃይሎች ገዳም ውስጥ በመግባት ጥቃት ማድረሳቸው ተገልጿል። በጥቃቱም አንድ ሰው ሲገደል አንድ ልጅ ተጎድቶ ተርፏል። ሁለቱ ሰዎች ደግሞ ታግተው ተወስደዋል። አይዋ ግርማ መሸሻና ደቀ መዝሙር ግንፈ የተባሉ ሁለት የገዳሙ አገልጋዮች ታግተው ተወስደዋል። በትረ አንበሳ የተባለ ሰው ተጎድቶ በሆስፒታል ሕክምና እያደረገ ይገኛል። ብልጽግና ጣና ፎረም በባህር ዳር እየተካሄደ መሆኑን ቢገልጽም እየተካሄደ ያለው ግን በአዲስ አበባ መሆኑ ተገለጸ። ጣና ፎረም በአፍሪካ የሰላምና ደህንነት ጉዳይ ላይ የሚመክር መድረክ ነበር። ፎረሙ በአገዛዙ ጦርነት ምክንያት ለተከታታይ ዓመታት ተቋርጦ መቆየቱን እንደ ዲፕሎማሲ ኪሳራ የቆጠረው ብልጽግና ከተማው ላይ በህዝብ ቁጥር ልክ ገዳይ ሰራዊት አሰማርቶበታል። አገዛዙ የሰላምና ደህንነት ፎረም እያደረኩ ነው በሚልበት በዚህ ዕለት ከባህር ዳር ከ50 ኪሎ ሜትር ባነሰ ሬዲየስ ውስጥ ጎንጂ ቆለላ ያለ ትምህርት ቤት በድሮን ወድሟል። ባልሰራ ነው የቤት ስራ ምክንያትና በነባሪ ዲፕሎማሲ ኔትወርኮች እጥረት እንዲሁም ጉልበተኛ የዓለም ብቸኛ ህግ እየሆነ የመጣበት ዘመን ላይ ሆነን እንጂ አብይ አህመድ የአማራ ህዝብ ላይ ላለፉት 7 ተከታታይ ዓመታት በፈጸመው ወንጀል ምክንያት ብቻ የአብይ ኢትዮጵያ የአፍሪካን የሰላም መድረክ ማዘጋጀት አይደለም ከየትኛውም ዓለም አቀፍ ጉባኤ መታገድ ይገባት ነበር። የሆነ ሆኖ አብይና መሰሎቹ ጣና ፎረም ብለው በሚያላግጡበት በዚህ ሰዓት ባህር ዳር አፍንጫ ስር ወገልሳ ላይ የሰፈረው ሰራዊታቸው በፋኖ ተመቷል። ከባህር ዳር በ130 ኪሎ ሜትር ርቀት ቲዲል ላይ የሰፈረው የብልጽግና አገዛዝም ሲመታ ነበር። በርካታ የአገዛዙ ኃይል የተመታበት በርካታ መሳሪያም ወደ ፋኖ የገባበት ትዕይንት ተካሂዷል ብሏል አርበኛ አስረስ ማረ። በተያያዘ መረጃ ጣና ፎረም በየዓመቱ በባህር ዳር ከተማ ብቻ በመሪዎች ደረጃ የሚካሄድ የአፍሪካ ሰላምና ደህንነት ጉዳዮች ጉባኤ ነበር። አገዛዙ ፎረሙን ማድረግ ካቆመ 3ኛ ዓመቱን ይዟል። የዘንድሮ ፎረም ግን በባህር ዳር የተደረገ ለማስመሰል የጥቂት ሰዓታት ሽርጉድ በሙያተኞችና በጡረተኛ አመራሮች ፎቶ አጅቦ ዜና ቢወጣም ፎረሙ ባህር ዳር እንዳልተካሄደ ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 1ኛ ክፍለ ጦር የባህር ዳር ብርጌድና የጣናው መብረቅ ብርጌድ በጥምረት በባህር ዳር ከተማ በቅርብ ርቀት በደና ማርያም ቀበሌ ልዩ ስሙ ቋሪት አምባ በተባለ ጎጥ ላይ ተጋድሎ ፈጽመዋል። ተጋድሎ የተፈጸመው በትላንትናው ዕለት ሲሆን ከጠዋቱ 2 ሰዓት ተኩል እስከ ቀኑ 9 ሰዓት ቆይቷል። በዚህም በርካታ የአገዛዙ ኃይል የተመታ ሲሆን በርካታ የቡድን መሳሪያ ወደ ፋኖ ገብቷል። ከፍሪ ፕሬስ ቻናል የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ በኮሜንት መስጫ በኩል አስቀምጡልን፣ ይደርሰናል። ስለምትመለከቱን በድጋሚ እናመሰግናለን። ጤና ይስጥልኝ።